የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ያለው ቃል እናውጣለን። ቦታውን በጌታ ስም አነባለሁ። በጌታ ስም እንሰማለን። በሰማያት ያለውን የአባትን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም? በስምህ አጋንንት አላወጣንም? በስምህ አላደረግንም ይሉኛል። የዚያን ጊዜ ከቶ አላውቃችሁ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ይደግማለሁ። የዚያን ጊዜም ከቶ አላውቃችሁ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ሌላ አንድ ቦታ ቃል አንብና ይመለሳል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ኢየሱስ ጌታ ነው። አሜን። ይደግማለሁ። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ጌታ ለሕዝቡ ሜሴጅ ከፈለገ ማስተላለፍ በማንም ቆሞ ያስተላልፋል። ሰው ሁሉ ባይናገር በአህያም ይናገራል፣ በእብድም ይናገራል። በእብድም ኢየሱስ ጌታ ነው። ጌታ ደግሞ የራሱ የሆነ ሕዝብ ማዳን ከፈለገ ማንንም ያስነሳል። ደካማውን፣ ዘካራሙን፣ ካሚዮን የትኛው የእግዚአብሔር ሰው አጠቃብላችሁ ብታማክሩ ከድሮ ጀምሮ አልተዘጋጁ። አሁን ለዛ ነው እንደኛ ለሁላችን የሚከብደን። ህይወቱን እናውቃለን፣ መንገዱን እናውቃለን። ያው ታውቃላችሁ፣ ነብይ የሚነሳው ለራሱ አይደለም ለህዝብ ነው። ከፈለገ አንተንም ያስነሳል፣ ከፈለገ አንቺንም። እኔ አሁን ዛሬ እንደው አልገባም አልጸልይም ምን ታመጣለህ ጌታ ብዬ ቢሄድ ጌታ ልክ እንደ ሕፃን ልጅ ወደ እንትን አይልም። እምቢ ካልኩ አያስገድደኝም። በማንም ላይ በግድ ይዞ ቀንበር አይጭንም። ለዛ ነው እወዳለሁ ካል ትወደኛል። እወዳለሁ የምትወደኝ ከሆነ ብሎ ነው እንጂ እኔ አምላክ ነኝ ምን ታመጣለህ በግድ ብሎ አንገት አይይዝም። መልካም ልብ ሰጥቷል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ በተለይ እኔ ሁሉ ጊዜ እገረማለሁና የሰዎች ባህሪ ልዩ ነው። አሁን የኔ የራሴ ባህሪ አለ። እያንዳንዳችን ልዩ ባህሪ አለ። እንደ አሻራችን አንዳንድ ሰው ሲዘምር ጀግና ነው፣ ሲወርድ የሚያወራው ሁሉ ያስጠላል። አንዳንዱ ሲሰብክ ጀግና ነው፣ ማይኩ ሲወርድ እኩል ይወርዳል። እሁድ ጀግና ነው፣ ሰኞ ከሳሽ ነው፣ ማክሰኞ ብርቱ ነው፣ ኦሮብ ውሎ ሁሉ ያስጠላል። ሲጸልይ ብቻ ኦኬ፣ ከዛ ውጭ የማይሆን ሰው አለ። እንደው በርግጥ አሁን በምናየው ሁኔታ ውስጥ የእያንዳንዱ ሰው ባህሪ ካያችሁ በርግጥ ያስጠላል። የሱ ውሎ አይተ፣ የሱ አዳር አይተ፣ የሱ አኬዳ አይተ፣ የሱ ንግግር አይተ፣ ከጉባኤ በኋላ ከጉባኤ በፊት በመንደር በአካባቢ ከሚስት ጋር ከልጆች ጋር ካሉ ከጓደኞች ጋር የሱ ሁኔታ ሁሉ አይተ ተመልሰ ያን ሰው መስማት በርግጥ ይከብዳል። ጌታ ካረዳ በስተቀር በርግጥ ይከብዳል። አይስብም፣ ብዙ አፐታኝ ይዘጋል። እንደው የሰው ነው የሚያሰኘው። ግን ደግሞ ጌታ አልፎ ሲሰሙት ስራ እናያለን። ውሎ ያስጠላል እንጂ ግን ጌታ ይሰራል። ሰው ይፈወሳል፣ ሰው ይለወጣል። ትንቢቱ ልክ ነው፣ ፈውሱ ልክ ነው። ወርሺፑ ይወዳለሁ፣ ዝማሬ ይወዳለሁ። ግን ነው የሚያሰኝ ብዙ ፓርቶች አሉ ጌታ ካረዳን በስተቀር። አሁን ሰዎችን ካያችሁ ትሰናከላላችሁ፣ በጣም ትሰናከላላችሁ። በቃ አያስኬድም። በጌታ መሆን ሁሉ ይከብዳል። እኔ ብዙ ሰዎችን አውቃለሁ። እንትና እንዲህ አድርጎኛል፣ እንትና እንዲህ አድርጎኛል፣ እዛቻች እንዲህ አድርጎኛል። እንደው ከዛሬ በኋላ በቤቴ ቁጭ ቤት ቲቪ ባይሻለኛል፣ ድጋሜ ነብይ ሐዋርያ አልቀበልም አልሰማም እንደው ብሎ ጸጋቸው አቅማቸው ሁሉ ሽባ ሆኖ ቤት የቀሩ ሰዎች ብዙ ሰዎች ናቸው። በሰዎች ተሰናክለው ሰው ይሰናከላሉ። እግዚአብሔር ካረዳ ትሰናከላለህ።
ትሰናከላለህ። ኢየሱስ ጌታ ነው። ጌታ ካረዳ በስተቀር ይሄ ጉዳይ አለ። ቀጥሎ ደግሞ እዚህ ቦታ ላይ ቆሞ ትንቢት የሚናገረው ሁሉ ጀግና አይደለም። ማይክ ይንቀሳቀሳል። የቆመ ሁሉ ጀግና አይደለም። ግን ጌታ በአመታት መካከል ሰዎችን ያስነሳል። ይሄ የጊዜ ጉዳይ ነው። አንዱ ይሸኛል። ጸንቶ የሚቆመው ጌታ ብቻ ነው። ሌላ ሁሉ ሟች ነው፣ የሚጠፋ ነው። ግን በሆነ ሰዓት በሆነ ሰው ቆሞ ጌታ ድንቅ ያደርጋል። እንደዛ ያደርገ ያመጣል። ኢየሱስ ጌታ ነው። ትላንትና ደግሞ መቆሜ የዛሬ ዋስትና መሆን አይችልም። ትላንትና መቆሜ አሁን የቃሉ ሐሳብ አይታችሁ ከሆነ ትንቢት የተናገረ ሁሉ አጋንንት ያወጣ ሁሉ እናንተ ሁላችሁ መንግስተ ሰማያት ወርሳችሁ ያገለግለው ፓስተር ላይወርስ ይችላል። ለእናንተ ለፈውስ የሚጸልየው ነብይ ላይወርስ ይችላል። አንተ ልትወርስ ትችላለህ። በትክክል የአባቴ ፍቃድ የሚያደርግ እንጂ ዝም ብሎ ጌታ ሆይ ያለ አይወርስም ብሏል። ትንቢት የተናገረ ሁሉ አይሆንም ማለት እንደው በአባቴ ፊት ቆመ እኛ ትንቢት አልተናገርንም፣ ታምራት አላደረገንም፣ እኛ አልፈወስንም። በእውነት እላቸዋለሁ አላቃችሁ አመፀኞች። አመፀኛ ምንድን ነው? እያወቅ የሚሰራው ኃጢአተኛ ይሻላል። ኃጢአተኛ ባለማወቁ ነው። አመፀኛ ግን ልቡ ያቃል ጸጋ ሳይጎል እያወቀ ቀይ ምልክት አልፎ የሚያጠፋ ሰው፣ ቀይ ምልክት አልፎ የሚያጠፋ ሰው። ሳሙኤል እዛ ቤት ያለ የኤሊ ልጆች ዝሙት ይሰራሉ። ለዛን ቸርች ውስጥ ነው የምላቸው። አልጋ ቤት ጫካ ቢሆንሽ ቸርች ውስጥ እዛው ነብይ አለ፣ እዛው ቸርች ነው፣ እዛው አለ ታቦቱ፣ እዛው ይተኛሉ። አመፀኞች አለ። እያወቀ ሳታውቅ አይደለም፣ ልብ እያወቀ መንፈስ እያወቀ በግድም አይደለም። አንዳንድ ጉዳይ ሳታውቅ ስታጠፋ ጌታ ጸጋ ያበዛል። የሚጸልይ ሰው ያስነሳል። ሰው ነው ያስነሳል። ሰው ነው የሚያስነሳ። እያወቅ ሲሆንስ ይጠብቃል። ጽዋ ሲሞላ ግን ጲላጦስ መዝገቢ ያሳውቃል። ባለቤቴ ተናግራለች፣ ኢየሱስን ሊያሰቅል የሚችል ኃጢአት ምንም አልሰራም። እኔ በራእይ አይቻለሁ። እባክህ ባለቤቴ ለወንበር ብለህ ክፉ እንዳታደርግ። ከኔ በላይ የምታውቀው አንተ ነህ። የሕግ ባለሙያ አንተ ነህ። ሕሊናው እየመሰከረ ባለቤቱ እየመሰከረች መዝገቡ እየመሰከረ ስለ ኢየሱስ ግን ጲላጦስ ወንበሩን ፈልጎ አይ እኔ ከደሙ ብሎ እጁን ታጥቦ አሳልፎ ሰጠ። ባረባን ይፈታ እሱ ይሰቀል አለ። ማዳን ይችላል። በሰዓቱ ዳኛ ነው። ይሄን ፍርድ ማስተካከል ይችላል። እኔ ጌታ ያኖረኛል ኢየሱስን ለዚህ ጉዳይ ብሎ መቀሌ ይችላል። አቅም ያለ አሳልፎ ሰጠ። አንተ እጅን ታጠብክና የምታመልጥ ይመስላል። አታመልጥም አለው። አብርሃም ትዝ ይላችኋል። ሳራን እህቴ ናት፣ እሷስ ወንድሜ ነው። ያ ጨካኝ ንጉሥ ይዟት ሄደ። ልክ ከሷ ጋር ልተኛ ስል ተናገረ። ሰውየው ዋሽቶ ነው፣ ግን የኪዳን ሰው ነው። እቺ ሚስት ናት። ከሷ ጋር እንዳትተኛ መልስ። እኔ ምን አድርጌ ነው? እነሱ ናቸው አንዴ ወንድሜ አንዴ እህቴ እኮ አንተ ስለማታውቅ ነው ማወራክ። እያወቅ ቢሆን ኖሮ ዝም ነው የሚልክ። ባለማወቅ አንተ አድርገሃል። መልስ አለው። እንደው ስላንተ እሱ ይጸልይልሃል። ሳታውቅ ሲሰራ አንድ ኃጢአት እግዚአብሔር የሚጸልይ ሰው ያዘጋጃል። ማስጠንቀቂያ ይሰጣል። ማስጠንቀቂያ በራእይ ይናገራል፣ በነቢይ ይናገራል፣ ሰውን ያስነሳል። በቃ በኃይል ያስጨንቃል። በቃ ታው ነው። እያወቅ ሲሆን ግን ኢየሱስ ጌታ ነው። አሁን ዛሬ እኔ አንድ ሐሳብ ጌታ ተናግሮ ይዤ መጣሁ። አንድ ሐሳብ አለ። እናንተ እግዚአብሔር ሰዎች አሁን ከዚህ ጉባኤ ብዙ ሰዎች አላችሁ። ከፊት የሚያገለግለው አገልጋዩ
ህይወቱ ያማረ ሲሆን ነው ቁጭ ያለው ሰው ለዛ ጉዳይ ራሱ የሚያሳድገው። የነሱ የሚያስጠላ ከሆነ ቀጣይ አቅም አያገኝም፣ ቀጣይ ጉልበት አያገኝም። አሁን ለአንዳንድ ሰው ከፊት ያለው መሪ ነው። መሪ መሆን አለበት። አባት መሆን አለበት። አባት መሆን አለበት። አባት ካጠፋ አስቸጋሪ ነው። ልጅ ይበላሻል። ደሞ ታውቃላችሁ ዲቃላ ነው አስቸጋሪ ነው። በመንፈሳዊ ይሁን በስጋም ያለ አባት ያደገ ሰው ዲቃላ ይባላል። ዲቃላ መጥፎ ነው። ዲቃላ ልጅ አይታችሁ ከሆነ በሶሻል ሚዲያ አይታችሁ ከሆነ በአንዳንድ ቦታ ላይ የሚገርም ክፋት የሚሰሩ ሰዎችን ጎግል አድርጋችሁ ጠጋ ብላችሁ ስታዩ አባት የለው እናት በሰው እጅ ያደገ መንገድ ላይ ያደገ ሰው አመፀኛ ነው። መንገድ ላይ ያደገ ልጅ ጨዋ መሆን አይችልም። እጅግ በጣም ውሎ ነው የሚቆጣ አባት የለም። እና በቃ አልተቆጣም፣ ዝም ብሎ ያደገ ነው። ይሳደባል፣ ተንኮል ሆኖ ይችላል፣ በብዙ ያጠፋል። ልክ እንደዛው በጤነኛ አባት ያላደገ መንፈሳዊ ልጅ የራሱ አመፀኛ ነው። ከፈለገ ዛሬ ያመልካል፣ ነገ ባይብል ይቀዳል፣ ነገ ቸርች ያቃጥላል፣ ነገ ፓስተሩ መጥቶ በዱላ ይመታል። እኔ ብዙ ቦታ አይቼ ያውቃለሁ። የቸርች ሰዎች ተነሱ ፓስተርና መሪዎችን ሲገሉ አይቼ ያውቃለሁ። እዚህ ኢትዮጵያ ውስጥ አመፀኛ ከሆነ አስቸጋሪ ነው። ዲቃላ ማኑ ያሳደገ ይባላል። ደግሞ አንዳንድ ቦታ ላይ አባት ራሱ ዲቃላ ይሆናል። ጌታ እግዚአብሔር ካረዳ በስተቀር አንድ ሰው ትውልዱን ያቀናል፣ አንድ ሰው ትውልዱን ያጣምማል። እኔም በዚህ በኢትዮጵያ ምድር ብዙ ቸርቾች አሉ። በዚህ ባለ በሁሉ ቸርቾች ያሉ ሰዎች እግዚአብሔር ካረዳን በስተቀር ራሴ ጠፍቼ ብዙ ነው ማጠፋው። እግዚአብሔር ደግሞ ከረዳኝ ደግሞ መንገድ ነው ማሳየው። ልክ እንደዛው ማለት ነው። ኢየሱስ ጌታ ነው። ስለዚህ ከፊት ያለው ሰው ይወስናል። ከፊት ያለው ሰው ሁሉ ጊዜ ይገረማልና እዚህ ወላይታ ሶዶ እዚህ ያላችሁ ጉባኤ ያላችሁ በዚህ በእኛ ቸርች ውስጥ ድንቅና ታምራት እንደምታውቁ ቁርስ እንደመብላት ነው፣ ምሳ እንደመብላት ነው። ሁሌ እናያለን። እኔ የሚገርመኝ አንድ ጉዳይ ምንድነው እዛ ቁጭ ብላለች አንድ እህት ለካ በጡት ካንሰር ነው የምትሰቃየው። በጣም በህይወት የገረመኝ ነገር ሄደችና ለፓስተር ታማክራለች። ለፓስተር ያው እዚህ ሶዶች ታውቃላችሁ ተሰቃየሁ፣ ተቃጠልኩ፣ ፀጉሬ ያለቀ፣ ጡቴ ያለቀ፣ ሞት ፈልጌ ነበር፣ ሞት ይብይ ብሎኛል። እኔ ማታ በራእይ እስራኤል ዳንሳን አያለሁ። ጌስት ሃውስ እንዳልገባ ገንዘብ የለኝም። ወደ ጉባኤ ከሄድኩ ካሜራ ቀርጻ ለዛ ቤት በኋላ በቲቪ ካገኛችሁኝ እንዳታባረሩኝ፣ እንዳትሞክሪ አላፋሰሩ። አረ እኔ የግድ ታመምኩ፣ እኛ እንጸልይ ጸልዩ፣ እሺ ጡትሽን ክፈች። የመጣ ፓስተር ሁሉ በሽታው ከውስጥ ወደ ላይ እነሱ በሽታው ጉዳይ የሚሆን አይደለም። ጡተኛ ያላየ ፓስተር ወንጌል ላይ የለም አለች። ከአቅም በላይ ሲሆን በቃ ፓስተርዬ እናንተ የቻላችሁ ሞክራችኋል፣ ጉዳይ ከአቅም በላይ ሆኗል። እኔ ግን ሁሌ በራእይ ስለማይ የግድ መሄድ አለብኝ። የምትሄጂ ከሆነ ከእድር ትወጪያለሽ አሏት። ቆይ ፓስተርዬ ለማንኛውም እስቲ እዛ ልሂድና ቅድሚያ ልፈወስና ከዛ በኋላ ብንደራደር አይሻልም ብላ እዚህ መጣች። ጌታ ተናገረኝ፣ ጸለይኩላት። በዚህ ቦታ ላይ የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ ከ3 ቀን በኋላ ጡትሽ ይሞላል፣ ፀጉርሽ ይመለሳል፣ የዛሬ ዓመት ቆንጆ ወንድ ልጅ ወልደሽ ትመጫለሽ አልኳት። እግዚአብሔር በሰጠኝ በዚህ እጅ ባለፈው እዚህ ቦታ ቆሜ ጌታን አመሰግነው። ወንድ ልጅ ወልዳ፣ ሴት ቢሆን ትምትልቅ ወንድ ወልዳ እና ያቺ ሴት ባለትዳር ናት። ባሏ እንዲህ አላት፣ እስራኤል ዳንሳ ጸልዮ ከካንሰር ከምትፈውሺ ብትሞቺ ይሻላል። ለምን አልሰማሽኝ? ፓስተር ምን አለ? ነቢያቶች እንዳትቀበሉ አልተባላችሁ? ለምን ዛህድሽ? እሷ በሳት እንዲህ አለች፣ በእውነት ወርድ በወርድ ጡትን ማስቆረጥ ፈለግኩ። ባለ ድሃ ነው፣ እኔ ድሃ ነኝ፣ ገንዘብ የለም። እያየው አንድ መግል አንድ ደም እየወጣ ጡት ቅርጽ ሁሉ አልቆ ሶፍት ከታለች። እሷ ስትፈወስ የሷ ባል እንድም ጌታ ይሰራ እንደ ብሎ እጅ አልሰጠም። ተቆጣ፣ ተናደደ። ለምን? በየቀን ቆሞ ክትባት ሰጥቷል። ቸርች ፓስተር ክትባት ምን ነቢይ እንዳትቀበሉ፣ ሐዋርያ እንዳትቀበሉ። አሁን ለአንዳንዱ ነቢይ ሲባል ባይብሎ ምን ይመጣ? ሌባ በላው፣ ነቢይ ወንበዴ በላው። ለመጀመሪያ ጊዜ ትደነግጣለህ። በኢየሱስ ስም አንተ ነቢይ ሌባ ይባላል? አዎ እባክህ ስለማታውቅ ነው። አንዱስ ይደግማል፣ ሶስተኛው አንተም ትከተላለህ። አሁን ብዙዎቻችሁ በተለይ
በጌታ ላይ በምጸልይ እንኳን በነቢይ በሐዋርያ ላይ አይደለም እኛ እስከምናውቀው ድረስ በዚህ በደቡብ በኩል የቸርች ሽማግሌ እንኳን ይከበራል። አሁን ግን በብዙ ሰዎች ስልክ ላይ ብናይ የስድብ ማት አንተም ከነሱ ተምረህ ትሳደባለህ፣ ባይብል ትቀዳለህ። ያደረገው ምንድነው? ያሳደገ አባቴ ነው መጥፎ ኢሜጅ የከተተው መጥፎ ኢሜጅ ምን ጌታ አይናገርም። አሁን ነቢይ አንሾምም አካ ከውጭ አናስገባም። ይሄ ከባድ መጥፎ ነገር ነው። ድሮ ትንሽ ይሻላል። አሁን ዛሬ ነቢይ የማይቀበሉ ሰዎች ድሮ እንኳን አይቀበሉም፣ ግን የሚሻለው መንገድ አለ። ለምሳሌ ነቢይ እንትና እንቀበልን፣ እሱ እንቀበላለን። ከዛ እሱ ይጠራል መጥቶ መንፈሱን በካራቲ እንትና እንቀበልን እንትና እንቀበላለን። ጥሩ ነው። ከኔ ቢቀር ከሱ አይቀር። ዋናው ብቻ አንድ ሰው ይግባ እዛ ግቢ። አንድ ገብቶ መንፈሱን ዋናው መጥቶ ይመጣል። ከዛ ጉዳይ ቀላል ነው። አሁን ከውጭም አናስገባም። እሺ እኛም አንሾምም። ታዲያ ህዝቡ ምን ሊሆን ነው? ሁሉ ነቢይን ጠልቶ ሁሉ ጌታን ጠልቶ ቃሉ እንዲህ ይላል፣ አባቴ ሰራተኛ ነው እኔም ሰራተኛ ነኝ። እስቲ አሜን። እስከ ኢየሱስ መምጫ ድረስ ትንቢቱ ይቀጥላል። እኔ ትንቢት ይቀበላል። ማን መስማማ ከኔ ጋር? እኛ ነጮች አይደለንም፣ እኛ አውሮፓውያን አይደለንም። የመጣነው በትንቢት የምንኖረው በትንቢት ህይወታችን በትንቢት በወር 1000 ያገኘን 7 በዘ እኛ የምናስተዳድረው በትንቢት ነው። ያለ ትንቢት መኖር አንችልም። ትንቢት የሚቀበል ሰው ካለ እናገራለሁ። እጅ ከፍ አድርግልኝ። ትቀበሉኛላችሁ? እስቲ አሜን። ከዛሬ ማታ ጀምሮ ሽታችሁ ይቀየራል፣ መንገዳችሁ ይቀየራል፣ ጤናችሁ ይመለሳል፣ ኃይላችሁ ይታደሳል። አሜን። እስቲ ኢየሱስ ብሎ እስቲ ኢየሱስ ድገሙ። እስቲ ኢየሱስ አንደ ድገሙ። እስቲ ኢየሱስ እስቲ ሀሹ በሳነ ሀሹ በየቸርች የምታወጀው አዋጅ እንደነበረ ሆኖ አሁን ነቢያቶችና የእግዚአብሔር ሰዎች የሚያሳዩ አክት በራሱ ትንቢት ያለው ቫሉ የሚያዘጋ ሆኗል። እንደፈለገ ደስተኛ እንዳትሆን ያደርጋል። አሁን የኔ ዋና ሀሳብ ምንድነው? ለብዙዎቻችሁ ሕያው ጌታ ነው የምላችሁ በዚህ በአዲሱ ዓመት በውስጥ ለረጅም ዓመት የቆየው ጸጋ አሁን ሊገለጥ ነው። አሜን። አሁን ሊገለጥ ነው። አሜን። አሁን ልትወጣ ነው። አሜን። እስቲ አሜን። አሜን። እስቲ አሜን። አሜን። እናንተ እግዚአብሔር ሰዎች መርምሩ አለ እንጂ እንዳሰሙ ትንቢት አላለ። እንደው በብርቱ ፈልጉ። የትንቢት መጥፎ የለም። በብርቱ ፈልጉ። ትንቢት ይሁን እንጂ ከጌታ ይሁን እንጂ ቃሉ ነው፣ ከአዲስ ኪዳን ነው። ትንቢትን በብርቱ ፈልጉ፣ በብርቱ ፈልጉ። ከጌታ ይሁን እንጂ እሱ ይናገር እንጂ በብርቱ ነው። እንደው ለዛው በብርቱ የሚያስከፍለው ዋጋ እንከፍላለን። ትንቢት እንድናገር ልንሰማን ጨምር። ጌታ ሰው ያስነሳል እንጂ እንሰማለን። ጌታ ይናገር እንጂ እናገራለሁ። በብርቱ ያለው ኢየሱስ ጌታ ነው። አሜን። ዛሬ ማታ ለዚህ ጉባኤ የምስራች። አሜን። ዛሬ ማታ የምስራች። አሜን። ከዛሬ በኋላ ዝም ብለህ ታሪክ አውርተህ አትሞትም። ታሪክ ባንተ ይሰራል። ይሰራል። እስቲ እኔ በኢየሱስ ስም በኢየሱስ ስም ታሪክ ብቻ አውርቼ አልሞትም። ታሪክ ሰርቼ አልፋለሁ። በእናንተ እጅ ድንቅና ታምራት ይሆናል። አሜን። ገና ሰዎች ይፈወሳሉ። አሜን። ገና ሽባዎች ይፈወሳሉ። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። እስቲ ሀሹ በዛንደ ሀሹ ድገማ እንደዚህ ሀሹ። ስለዚህ ምን ያልክ ነው ካላችሁኝ፣ ሰው ነው። እኔ ወንድማችሁ እንደ አንተ ባለትዳር ነኝ። እቆጣለሁ፣ እበሳጫለሁ፣ እናደዳለሁ። ቁርስ በልቼ፣ ምሳ በልቼ፣ እራት በልቼ እንደማናችሁ ሰው ነኝ። በእኔ አልፎ ጌታ ይሰራል። በሰዎች ምክንያት ጸጋ እንዳይያዝ ነው። የምትወደው ጌታ እንዳይቀር ነው። በውስጥ የሞላ ጉዳይ እንዳይቀር ነው። ትንቢት የሚያስጠላ ፓርት አገኝ እንዳታየው ነው። ነቢይ በክፉ እንዳታየው ነው። በክፉ እንዳታየው ለምን? በየቦታ የአሕዛቦች ወሬ መቼ አነሰና ገና ደግሞ ከቸርች ታውጆ ለዛም ደግሞ ለዚህ ዓላማ ተብሎ መልአክ አልመጣም። ከኛ ነው ሰው የሚሾመው፣ ከኛ ነው የሚሾመው። ኢየሱስ ጌታ ነው። ሰው ደግሞ ሰው ነው። ምንም ብታጠም ሰው ነው። ታውቃላችሁ፣ ብዙ እንደምታውቁ ነው። ብዙ አላወራም። ሰው ነው። ባህሪው አስቸጋሪ ነው። በአንድ ሰው ጌታ መሆን አይችልም። ጌታ ነው ፍጹም፣ ሰው ፍጹም መሆን አይችልም። ሐዋርያ ጳውሎስ እንዲህ ብሏል፣ በሸክላ ዕቃ ውስጥ ነው ያለው። በሸክላ ዕቃ ሰው ሸክላ አድርጎ ነው የያዘው። በሸክላ ዕቃ ውስጥ የተከበረው መዝገብ አስቀምጠዋል። አንድ ሰው ማለት እዚህ ጋር ናታሜ ይህ ወደዚህ በሸክላ ወንድማችን ሸክላ ነው። ወዳቂ ነው፣ ሟች ነው። ወዳቂ ነው፣ ሟች ነው።
ምጠፋ ነው ሸክላ ነው ይሰበራል ይሰናከላል ይሞታል ይጠፋል ግን በዚህ በሸክላ ዕቃ ውስጥ የተከበረውን አስቀምጧል ጸጋው ፍጹም ነው ይሄ ፍጹም አይደለም ይሄን ካየው ተሰናከላለህ ይሄን ካየው ግን ትጸናለህ ማየት ያለብህ ይሄ ነው ሰዎች እንዳታየው ይሄ ጠዋት ሌላ ቦታ ማታ ሌላ ቦታ ሳይኞ ሌላ ማክሰኞ ቦታ ባህሩ አከኑ እሱ ካያችሁ በርግጥ ትንቢት ያስጠላል ጠዋት እዛ ቦታ ላየው ማታ እዛ ቦታ ላየው ይሄ ሰው እንደዚህ አይደለም አባቱ እንደዚህ አልነበረም ይሄ ነው የኔ መሪ ይሄ ነው ትንቢት የሚናገረው እንደው አልሰማም ሰምተም አይቻልም አንዳንድ ሰው እያገለገለ ከተናዘ በማይክ ሰው ይመጣል ከዛ በኋላ ያገለግላል ባህሪ ነው አንዳንድ ብልጭ ይልብናል ያደራል በውስጥ ያዳም መንፈስ ብልጭ ጌታ ካረዳ ታን ያየሽ ኮና ጉዳይ አያስኬድ ሰውየው ካየክ አሁን እናንተ መጥቶ ሊያገለግል ያለው መልአክ አይደለም ሌላ ሰው ነው ይሄ ቤት ያም ሰው ነው ባክ ይሄም ሰው ነው ባክ መልኩ ነው እንጂ ስሙ ነው የሚቀየረው እንጂ ሰው ነው እሱ የሰው ፍጹም የለም ቀጥሎ ልብ ስታዘጋጅ ነው አባት እግዚአብሔር ሆይ ይሄ መንፈስ የምትለው ልብ ካላዘጋጀ በስተቀር ጉዳይ አይሆንም አሁን ብዙዎቻችሁ በምታገኙ አጋጣሚ ሁሉ ነቢያቶችን ታሾፋላችሁ ዘማሪ ታሾፋለህ ሊሳን ታሾፋለህ ሁሉ ታሾፋለህ ቀልደኛ ሆነሃል ተመልሰ መተጾም ገብተ ጻጋ ስጣኝ ብትል አይሰጥህም ያረከስከው መልሶ አይሰጥም ስታዘጋጅ ነው አሁን ጌታ ለብዙዎቻችሁ ከረጅም ዓመት ቆይታ በኋላ በራእይ ያየው በድንቅና በተአምራት ጻጋ ልታገለግል ጊዜ ደርሷል ግን ሰይጣን አውቆ አንተን ጻጋ ሳይሆን ሰዎች ያሳየ ነው አሁን አባቴ ተዘግቷል ምግብ እንኳን ቀርቦ ብላ ብላው እኮ ምግቡ ስናይ ነው እቃው ስናይ ነው አይደለም እንዴ እቃው ቆንጆ ሲሆን ነው ምግቡ እንኳን ታንክ ዩ እስቲ ጉባኤና ኢየሱስ ብለሲ ኢየሱስ ቀጥሎስ መንፈስን አታጥፉ ምን አትበሉ አታጥፉ መንፈሱን አታጥፉ ናታማ ይቅርታ ታዲያ ምን የምናገለግለው እሱ ቁጭ አድርገናል ታንክ ዩ መንፈስ ትንቢቱን አትናቅ ትንቢቱን ብቻ አይደለም ወንድሜ ና ይምባቆ ና መዲ ና ይሆነ አሁን በደም ስሙ እኔ ቅድም ስገባ እሱ እዛ ቁጭ ብሎ ከፍ ዝቅ ያደረገ ነው ናይ ዋቲ እኔም በሱ ቦታ ላይ ዛጋ ሳውንዱ ጋር ቤት አበላሻለሁ እሱስ ኪቦርድ እሱስ እየዘመረ እየዘለለ እያዘለለ ነው ኢየሱስ ምርጥ ነው የራሱ መናቅ የለበትም ኢየሱስ በጣም ምርጥ ነው መናቅ የለበትም ኢየሱስ በጣም ምርጥ ነው የምላችሁ ምርጥ ኢየሱስ ምርጥ የኔ ምርጥ ነው ኢየሱስ ምርጥ ነው ኢየሱስ ምርጥ ነው ኢየሱስ ምርጥ ነው ኢየሱስ ምርጥ ነው ተደምሮ ግን የዛሬ ጉባኤ ምርጥ ያደርጋል ዋው yes እንደገባው በትምህርት ብናገለክ አይመጣ እኔ ብቻዬ እንዲህ ማድረግ አልችልም ዛሬ ማታ ለምስራ ለእግዚአብሔር መንፈስ ኢየሱስ መሳተፍ ትንሽ አርግ እንዳታየ በጣም ቫልዩ አለ ዛሬ እንዳትንቁ እሱ ራሱ እንዳይንቅ ምርጡ የሳይ ዳንሳ ነው ራሱ እንዳይንቅ ጻጋው እንዳያበላሽ እጆ ተቀባ ነው እኔ በፍጹም አልችልም እዛ ቦታ ዘምር ብትለክ ከታ አመጣለሁ ማታ በግል ይዘምራለሁ በጉባኤ ግን ከታ አመጣለሁ እኔ አልሞክርም ኪቦርድ በለኝ አልሞክርም አንተ አትናቅ ያንተ ጻጋ አትናቅ ያንተ ጻጋ አትናቅ ሂዱና አመሰግናለሁ አሁን በደም ስሙኝ
ይሄ እጅ ነው፣ ይሄ ጆሮ ነው፣ ይሄ አይን ነው፣ ይሄ አፍንጫ ነው። ይሄ እንደምታውቁ ነው። እዚህ ከመጣች ጣጣ ብዙ ነው። ልብ አለ፣ ኩላሊት አለ፣ ሳምባ አለ፣ ጣፊያ አለ። ብዛቱ እዚህ ጋር ኩላሊት ብታመም ጆሮ ኩላሊት ሊተካ ይችላል? አይችልም። አፍንጫ ሊተካ ይችላል? አይችልም። አይችልም። የኩላሊት ስራ ለኩላሊት ቀላል ነው፣ ለእኛ ግን ውስብስብ ነው። ጣፊያ ምን ይሰራል በእኛ ውስጥ? ጠጋ ብለህ ጎግል አድርገህ ብታይ ጣፊያ ስራ ከባድ ነው። ለጣፊያ ግን ቀላል ነው። አንዱ አይተካም። ውስጥ ያለው ጣፊያ እኔ በተራይ እዚህ ቦታ ካልወጣ ብል ጉዳይ ልክ አይመጣም። ጣፊያ በቦታው ነው የሚያምረው። ሳምባ በቦታው ነው የሚያምረው። ኩላሊት በቦታው ነው የሚያምረው። አሁን መሻማት አያስፈልግም። የፈለገ ይምጣ እንጂ ይሄ ግንባር መሆን አይችልም። ወደ ላይ ከወጣ ይጠቁራል። ጉበት እዛው ነው የሚያምርበት። እዛው ቦታ አለ። ቦታ ላይ ሲሆን ነው ስራም ቀላል ነው የሚሆነው። አይከብድም፣ ቀላል ይሆናል። ሁለተኛ ነገር ይሄ እጅ ሁሉ ፓርት ጤነኛ ሆኖ እያለ ይሄ እጅ እንዳያጋጠም ባይሰራ ሙሉ ፓርት ሙሉ መሆን አይችልም። ይሄ ሁሉ ፓርት አመዝም አይልም። ወደ ሕክምና ቦታ ነው የሚሄደው። መታከም አለበት። በአንድ ቸርች ውስጥ ከሚያገለግሉ ሰዎች መካከል አንድ ሰው ዝም ካለ ድንቅና ታምራቱ ይቆያል። እንደፈለገ መሄድ አይችልም። ይሄ እጅ ቢታመም ሙሉ ፓርት እንደሚታመም፣ ይሄ እጅ ስራ ቢያቆም ብዙ ቦታ እንደሚበላሽ ከኛ ካሉ ሰዎች መካከል አንድ ሳይቀር ሁሉ አክቲቭ ካልሆነ በስተቀር እንጮሃለን እንጂ መሄድ አንችልም። እጅ ፍሬ እንደያዘ ማኪና ጮቶ አለ፣ ግን እንደ ጻጋችን መሄድ አንችልም። ሁሉ ሲንቀሳቀስ ይሆናል። ኢየሱስ ጌታ ነው። አሜን። አላችሁልኝ? እስቲ እኔ እጅን አንቀሳቀስ። እግሪ ቸካ ግባስ። ያሁኑ እግሪ አይታወቅም። እጅን ቸካ፣ እግሪ ቸካ አርግ። ኩቸቶ ኦቲ ቦላይ ኦቲ አና አይፈ ቅል ማጠረፍቶ አኖታ ሙሉ እንደምንበላ ቃታውባ አላችሁልኝ? አለን። አሁን ቀጣይ እንዲህ ይሆናል። አሜን። ቀጣይ ባለው በአዲሱ ዓመት ይሄ የኛ ቸርች በሁሉም ቦታ ያለው ሰው ይንቀሳቀሳል። እሰይ ሁሉ አክቲቭ ይሆናል። አሜን። ዘማሪ አክቲቭ፣ አሜን። ፓስተሩ አክቲቭ፣ አሜን። አሸዶ አክቲቭ፣ አሜን። እዛጋም አክቲቭ። አሜን። ያ ሰው ክብሩ በኃይል ይገለጣል። ኢየሱስ ጌታ ነው። አሜን። ስለዚህ በአንተ ላይ የሚሰራው የእግዚአብሔር መንፈስ አትናቅ፣ አታጥፋ፣ ጸጋህን ቁጭ አትበል። እርግጠኛ ሆኜ ነው የምናገረው። አሁን በዛሬ ቀን ወንድሜ ሀብትሽ አንተ ላይ ቃል የምሰብከው ቢባል እንዲህ አምሮበት አይመጣም። መጽሐፍ ይጀምራል፣ ማንበብ ይጀምራል፣ ይጸልያል፣ ይዘጋጃል። ለምን? ነገ በጉባኤ ፊት ሊቆም ነው። አሁን ብዙዎች እዚህ ቦታ አላችሁ። አሁን ነገ ወይ ዛሬ ማታ አንተ ብታገለግል አሁን የለበስከው ልብስ ራሱ እንደዚህ አትለብስም። ልብሱን ትቀይራለህ፣ ገና ትዘጋጃለህ፣ ገና ታነባለህ፣ ገና ትሮጣለህ፣ ትዘጋጃለህ። ከዛስ ሲሰራ መንፈስ አክቲቭ ይሆናል። ቁጭ ካለከውስ ይበሰብሳል፣ ይጠፋብሃል፣ አይመጣም። በዚህ በአዲሱ ዓመት የማይሰራ ሰው አይኖርም። ቀኝ እጅ ከፍ አድርግና እኔ ስራ አለኝ በሲ እኔ ስራ አለኝ። እኔ ሰራተኛ ነኝ በሳንተ እኔ ሰራተኛ ነኝ። ወይ ትሰብካለህ፣ ወይ ትዘምራለህ፣ ወይ ታገለግላለህ፣ ወይ ቤት ታጸዳለህ። እዚህ አንተ ስራ አለኝ በሳንተ ስራ አለኝ። አሜን። ስራ አለኝ። መንፈስን አታጥፋ። ተንቀሳቀስ፣ ጸልይ፣ ተዘጋጅ። ተራሱ አንተ አይደለም። ዝም ብለህ መተው ወረፋ ይዘህ ቁጭ ብለህ አሜን አትበል። ከዚህ በኋላ በተራ ከሆነ ኦኬ፣ ሁሉ በአንዴ አይሰብክም። ከዛ ውጭ እያንዳንዱ ሰው ስራ አለው። ከዛሬ በኋላ እንዲህ ይሆናል። ቁጭ ብለህ ታሪክ ሰምተህ አትሄድም። ታሪክ ባንተ ይሰራል። አሜን። እስቲ ያን ጉባኤ ያነ ኢየሱስ በለሲ ኢየሱስ ድገም ውስጥ ኢየሱስ እስቲ ጌታ ሆይ በለሲ ጌታ ሆይ ዛሬ ማታ በለሲ ዛሬ ማታ የኔ ነገር ተቀይሮ በኃይል እነሳለሁ። ከዛሬ በኋላ ይያው ጌታ ናም ለብዙዎቻችሁ የምስራች አሜን። እኔ ጌታ መንፈስ የሚያሳይ ልንገራችሁ ሁላችሁ ላይ የምስራች አሜን። ከዛሬ ማታ ጀምሮ በራእይ ታያላችሁ፣ በትንቢት ታያላችሁ፣ በጉባኤ ታያላችሁ። አሜን። ያላሰባችሁ ጸጋ ባንተ ህይወት ይመጣል። ድንቁ ኢየሱስ ድንቅ ያደርጋል። ስለዚህ ሁሉ ነቢይ አይወርስም። ትንቢት የተናገረ አጋንንት ያወጣ ይደግማሉ። ላይወርስ ይችላል። አንተ ድረሱ ላይወርስም ይችላል። ያንተ ፓስተር መንግስት ላይ ላይወርስ ይችላል፣ ሊቀድም ይችላል። ይሄ በየቦታ ዞሮ ኮንፈረንስ የሚያወጣ ሰው ሁሉ ኮንፈረንስ ላወጣ አጋንንት ስላወጣ ትንቢት የሚናገር ላይወርስም ይችላል።
ለአሁኑ ጉባኤ መፈወስ አለበት። ጌታ ለአሁኑ ተከራይቶ ይሰራል። አፉ ተከራይቶ አይፈልገው ሰውየው ባህሪው። በእርግጥ አንተ እንደምትለው ይሄ ሰውየው ባህሪው አይመችም፣ ግን ጌታ እየሰራ ነው። ከነጋ ናችሁ እሺ እንዲያገጃችሁ አሳዘናችሁ። እስቲ አሜን አሜን። አንሱዛን ኢየሱስ በለስ ኢየሱስ ድገሙ እስቲ ኢየሱስ። ከዛሬ በኋላ ኃይላችሁ ይታደሳል። አሜን። ማን ነው ከእናንተ ውስጥ ፍቃደኛ ሆኖ መንፈስ ቅዱስ በእኔ ይስራ የሚል ካለ እጅ ያሳየኛል። መንፈስ ይስራ ትፈልጋላችሁ? አዎ። እስቲ እጅ ከፍ አድርግ። ራስህ ችለህ ከፍ አድርግ። እስቲ አላችሁልኝ? አዎ በሎኛ አላችሁልኝ። ሰዎችን እንዳታይ። ሁለተኛ አንድ ሰበዛ እግዚአብሔር በውስጥ ያስቀምጠው ጸጋ። አንዳንዱ ማይቢ መጽሐፍ ሊሆን ይችላል፣ ታሪክ መጽሐፍ ሊሆን ይችላል። ወይ ትጽፋለህ፣ ወይ ትሰብካለህ፣ ትንቢት ትናገራለህ፣ ትዘምራለህ፣ በገንዘብ ትቀጥላለህ። እስቲ አሜን። ድንቁ ኢየሱስ አሁን እንዲህ ይሆናል። በዚህ በአዲሱ ዓመት ከእናንተ አንዳንድ ሰዎች ለአንድ ቀን ማይክ ይዘህ ትንቢት ባትናገሩ እንኳን ግን ለበርካታ አገልጋዮች ገና ባጀት መድበህ ገንዘብ መድበህ ወንጌል ታስቀጥላለህ። እስቲ በአዲሱ ዓመት እኔም በሉሲ በኢየሱስ መልሲ ወንጌል ይዤ እነሳለሁ። ምርኮ ይመለሳል። ሁላችሁ ዝግጁ ናችሁ? ይሄ ስንት ነው? ስንት ነው? ይሄ 3። የመጀመሪያው ከዛሬ በኋላ የአገልጋይ ባክግራውንድ ማንነቱ ይደግማለሁ። ሰዎች ካያችሁ፣ የአንዳንድ ሰዎች ካያችሁ፣ ውሎ ካያችሁ፣ አካሄድ ካያችሁ በእውነት ትንቢት ያስጠላል። እንኳን መናገር መስማት ያስጠላል። እንኳን ሄደን አይደለም ቤት ሆነ ትንቢት ወደ ቤት እንኳን ቢላክ እንኳን ያስጠላል ሰውየውን ካያችሁ። ሁለተኛ አሻራችን ልዩ አይደለም። ከእናንተ ለአንዳንዶቻችሁ ጌታ ያዘጋጀው ሰው አለ። ጌታ ያዘጋጀው ሰው አለ። አሜን። አላችሁልኝ? አለን። እነዚህ ቄራ ከላይ ወታች እነዚህ በኮብልስቶን ሲሄድ የመጨረሻ ትንቢት የተናገረው ሰውዬ ህያው ጌታ ቃሚ ነው። ጫት ይዟል፣ ድንጋይ ይዟል። እኛ ለሶስት ምን ከቤት ወደ ላይ እየወጣን በግድ አስቆመን። በድንገት ቁሙ አለ። መሮጥ አይመችም። ቆመን ያውልህ 15 ቀን ሳይሞላ አለኝ አንተ ነቢይ ወደ ተነስተ አያለው አለ። ድንጋይ ላይ ብቻ በድንጋይ እንዳይመታ። እሺ አሁን ተወሰና አትወስድም አለ። ይወስናሉ። ይሄ ዝም ብሎ ነው አለ አንደኛው። ይሄ ዝም ብሎ ነው። አንተ ግን ጌታ እግዚአብሔር መርጫለሁ ያለ ነው። የምወደው ወንድሜ ነቢይ ደነቀ አለ 15 ቀን ብሎ ቀን ቆርጦ አልተናገረኝም። ኢብዱ ተናገረኝ እና ጌታ ጊዜው ሲደርስ በማንም አልፎ ሊናገር ይችላል። ቃሚ ነው ብለህ አትናቅ። ከጌታ ይሁን እንዴ ቼክ አድርጉ። እኔው ዛሬ ጸልያለሁ። ከዛሬ ማታ ጀምሮ አላስፈላጊ ሰዎች ወደ አንተ አይመጡ። አሜን። ግን መልካም ሰዎች ከሩቅ ቦታ ይመጣሉ። የሚያስቀጥሉ አሜን። ቦታ የሚያሳዩ ይመጣሉ። የሚያሳድጉ ይመጣሉ። ባጀት የሚሆኑ ይመጣሉ። ዳኛ የሚሆኑ አሜን። ወንድም የሚሆኑ ይመጣሉ። ከሩቅ ቦታ ከቅርብ ቦታ ይመጣሉ። እግዚአብሔር ሰው ያዘጋጃል። እሰን ኢየሱስ እደግማለሁ። ሰውየው እንዳታየው ነው የኔም ሰውየው መቃሚ ነው። ሰውየው ማሰከራም ነው። ከሰካት ምን ይጠበቃል? ስለዚህ አሁን አንዳንድ ሰው ባህሪው እንደ ሰካራም ነው። ባህሪው ሁሉ ያስጠላል። ግን ጌታ ለአንተ በር እየከፈተ ነው። ያማረ ይሆናል። ድንቁ ኢየሱስ። አሁን እንዲህ እናደርጋለን። ቆማችሁ አንድ ሰው ለሶስት ሰው በጎን ያለው ሰው የትም አይሄድም። ሌላ እየፈለጋችሁ እንዲህ በሉት፣ ጊዜ ደርሷል በሉ ተባባሉ። ቆማችሁ ያጠገቢ እንዳትነካ ሌላ ፈልግ። ሌላ ፈልግ። ያጠገቢ እንዳትነካ ነግሬሃለሁ። ከሩቅ የፈለክ ለሶስት ሰው